ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ሰላም ለእናንተ ይሁን። በዕለተ ቅዳሜ ዳግም ብቅ ብለናል። የቅዳሜ የቀን መረጃችን እንግዲህ ፓስተር አለማየሁ ትኩረት ሰጥቶ በዓለማችን ወቅታዊ ጉዳይ ላይ ምን ነገሮች ተከስተዋል በማለት የማንቂያ ደወል ያቃጨለልን እንግዲህ አጠገቤ ይገኛል። ከእርሱ ጋር እንግዲህ ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን በጣም በሚገርም ሁኔታ እንደ እግዚአብሔር ቃል በተለይም ደግሞ የብሉይ ኪዳን ነቢያት የተነበዩዋቸው ትንቢቶች በነፍስ ወከፍ ፍጻሜ ያገኙ ይገኛሉ። እንዲሁም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ለተጠየቀው ጥያቄ የመምጫውን ምልክት በወንጌላት ላይ እንዳሰፈረልን እንዲሁ ይሄም ወደ መገባደዱ እያመራ ይገኛል። ነገር ግን እኛ ነቅተናል የሚለው ቁልፍ ጥያቄ ለእናንተ በመተው ከሰላምታው በማስከተል በቀጥታ ወደ ፓስተር አለማየሁ አመራችኋለሁ። በድጋሚ መልካም ጊዜ እንዲሆንላችሁ እመኛለሁ። ሰላም ላንተ ይሁን ፓስተር፣ እንዴት እንደምን አለ? ደህና ነው ወይ? እግዚአብሔር ይመስገን። አሳሳቢ ወቅት ላይ ሆነን አይደለ? እኔ አሜሪካ የምትቆምረው ቁማር ምን አይነት ቁማር ነው የሚለው ነገር በጣም እያሳሰበኝ ነው። ምክንያቱም አደገኛ ቁማር ነው እየቆመረች ያለችውና ግን መጥፎ የሚሆነው ደግሞ ቁማሩን ከተበላ ነው አይደለ? ካልበላው አወዳደቅህ ቁማሩን ከተበላ ኪሳራው ከባድ በጣም ማትመልሰው ይሆናልና ይቅርታ፣ ቁማሩ በጣም ከባድ ቁማር እየቆመረች ነው ያለችው። በእርግጥ የዛሬ ዓመት ገደማ ዶናልድ ትራምፕ ወደ ሳውዲ ተጉዘው እንደነበረ ከፍተኛ የክብር አቀባበልም ተደርጎላቸው እንደነበረ እናውቃለን። በዛ ታላላቅ የኢኮኖሚ ስምምነቶችና አድርገዋል። እንደውም የዶናልድ ትራምፕ ደጋፊዎችና ወዳጆች ትልቅ የኢኮኖሚና የፖለቲካ ድል እንዳደረጉ ተደርጎ ነበረ የተዘገበ የነበረውና ያው እንግዲህ ፖለቲካ ጫወታ አይደለ? ታጎራዋለህ፣ ታሳንሰዋለህ እና ምንድነው የሆነው? በዛ ስምምነት ውስጥ አንድ ዓለምን ያነጋገረ ስምምነት በወቅቱ ገብቶ ነበረ። ነገር ግን ወደ መሬት ባይወርድም ዶናልድ ትራምፕ አንድ ቃል ለሳውዲ መንግስት ገብቶ ነበረ። ምንድነው የገቡት? ለሳውዲ መንግስት የኒኩለር ስቴሽን፣ የሲቪል ኒኩለር ስቴሽን እንገነባላችኋለን የሚል ቃል ነበርና ይሄ ነገር በዛ በስምምነቱ ውስጥ ይስፈር እንጂ ራሱን ችሎ ስምምነት የተፈረመበት አልነበረም። እንግዲህ እንደምታውቀው የኢራቅ ኢራን ጦርነት ከተጀመረ በኋላ ሳውዲ አረቢያ መካከለኛ ሆና ነው እየተጓዘች ያለችው እስካሁን ድረስ። ምንም አይነት የአሜሪካ የጦር ጀቶች መሆኑ ሚሳኤሎች የኢራንና የአሜሪካን ማለት ነው። የኢራንና የአሜሪካ ጦርነት ከተጀመረ በኋላ ምንም አይነት የአውሮፕላን እንዳይነሱ ከሷ ግዛት ተነስቶ ድብደባ በኢራን ላይ እንዳያደርጉ ከከለከሉ ሀገሮች በዋናነት ሳውዲ ትጠቀሳለች። ግን ከጥቃት አላመለጠች። አንድ ሁለት ተሞክሮባታል፣ ግን እንደ ሌሎቹ ከፍተኛ ውድመት አልደረሰባትም። ሌላኛው ደግሞ ምንድነው? ይህን ጦርነት እንዲቆም በሽምግልና እንዲቆም ጦርነቱን እንዳትዋጋ ከልክለው፣ ማለትም ምንድነው ተቃውሞ የሚመስል ነገር አቅርበዋል። ተመልከት፣ ተቃውሞ የሚመስል ነገር አቅርበዋል። ምክንያቱም አስቀድመው የተመለከቱት ይሄ ጦርነት መካከለኛው ምስራቅን ሊያወድምና የመካከለኛው ምስራቅን ኢኮኖሚ በከፍተኛ ሁኔታ ሊጎዳ እንደሚችል ተረድተው ነበረ። ነገር ግን
በዚህ ጦርነት ውስጥ ተባባሪ ያለመሆኗ ሰፊ ነች፣ ለኢራንም የምትቀርብ ነች፣ ሰፊ ግዛት ነው ያላት፣ ትልቅ ሚና ልትጫወት ትችላለች። ይሄ መሆኑ ደግሞ ከሰሞኑ በሀውቲ ላይ እሷ ድብደባ በማድረሷና ሀውቲ ደግሞ ከሰሞኑ ተነስቶ የቀይ ባህርን መዝጋትና የሳውዲ አረቢያን የነዳጅ ጫኝ መርከብ መምታቱ ተከትሎ የቀይ ባህር እንደገና ውጥረት ውስጥ መግባትና አደገኛ ነገር ውስጥ መግባት ሊያስከስት ችሏል። ዶናልድ ትራምፕ እዚህ ጋር ነው ጨዋታቸውን ያመጡት። ምን አይነት ጨዋታ አመጡ? እንግዲህ አንድ ስምምነት ተፈርሟል ከሳውዲ ጋር። ግን ያ ስምምነት መሬት አልወረደም፣ ትችትም አስነስቷል። ራሳቸው ዶናልድ ትራምፕ በሌላ መግለጫ ደግሞ የሚሉትን እንሰማለን። ምንድን ነው የሆነው መሰለ? የዩናይትድ ስቴትስ እና የሳውዲ አረቢያ የገልፍ አገራት የሲቪል ኒኩለር ፕሮግራም እንዲገነቡ የሚያስችል ታሪካዊ ስምምነት ሰነድ ተፈራርመዋል ይላል ዜናው። ታሪካዊ ሰነድ ጥሩ ቁማር ነው። አዎ ተፈራርመዋል ይላል። እንግዲህ ይሄ የሲቪል የኒኩለር ሰራ እንግዲህ ዩራኒየሙ መብላላት አለበት። ሲቪል የሚያሰኝበት ምክንያት የመብላላቱ መጠን አነስተኛ ሲሆንና ለኤሌክትሪክ፣ ለግብርና፣ ለሕክምና፣ ለተለያዩ ነገሮች፣ ለቴክኖሎጂ፣ ለኢንዱስትሪ ልትጠቀምበት ትችላለህ። እነዚህ ነገሮች ናቸው አነስተኛ ሲሆን። እያደገ በሄደ ቁጥር ግን ደግሞ ኒኩለር ወደ መሆን ወይም ደግሞ የጦር መሳሪያ ወደ መሆንና አውዳሚ ወደ መሆን ይመጣል። እንትን ነው ያው እንግዲህ ውሻ በቀደደው ደግሞ ምን ይገባል? ጅብ ይገባል እና እነሱ ከቀደዱላቸው እነዛ ወደ ኒኩለር ደግሞ ማሳደግ የሚከብዳቸው አይመስልም። እና ይህንን ዶናልድ ትራምፕ ያደረጉት አንድ በኩል ኢራንን ለማስፈራራት፣ ሁለተኛ ሳውዲን አቅፎ ከራስ ለመያዝና ሳውዲ በተከታታይ እየወሰደች ያለችው እርምጃ አለ። ምንድነው የሳውዲ እርምጃዎች ስንል የኢኮኖሚ ግንኙነቷን ፊቷን ወደ ምስራቅ ወደ ቻይና በማዞር ነዳጅ በየን መሸጥ መጀመሯና የፔትሮ ዶላር ዘመን እያከተመ መምጣቱን ማብሰሯ ለዶናልድ ትራምፕ አልተመቻቸው። ስትራቴጂ መነደፍ አለበት። አዎ ሌላኛው አብርሃም አኮርድ ውስጥ እንድትገባ በዋናነት የተጠበቀችውና አብርሃም አኮርድ ውስጥ ገብታ ትልቁ ሚና ትጫወታለች ተብሎ የታሰበው ማን ነበረች? ሳውዲ አረቢያ ነበረች። ነገር ግን ሳውዲ አረቢያ አብርሃም አኮርድም አልገባችም፣ ከእስራኤልም ጋር የዲፕሎማሲ ግንኙነት ለማድረግ አልፈለገችም። አልተቃወመችምም፣ አልደገፈችም፣ አልገባችም። ምንም የሰጠችው ጄራርድ ኩሽነር ብዙ ጊዜ ተመላልሷል ወደ ሳውዲ፣ ወደ ልዑሎቹ ቤተ መንግስት ብዙ ጊዜ ተመላልሷል ይህንን ለማሳመን። እንዲሁም አንተ እዚህ ጋር ስላላነሳሁ ነው እንጂ የሳውዲው የልዑሉ ቡድን በአንጻሩ ወደ አሜሪካንም ሄደው ከፍተኛ ኦፊሴላዊ አቀባበል ተደርጎላቸዋል አሉ እና ስለዚህ በተደጋጋሚ ወደዛ ሄደው አልተሳካም። ሌላው ሳውዲ ትልቅ የአረብ ሀገር ነች። ሳውዲን መያዝ ማለት አሁን ላይ ግብፅንና ቱርክን ከመያዝ ይበልጣል በብዙ መንገድ። ልክ ነው። ለምን አሁን የእሷን ፈለግ ሌሎችም የአረብ ሀገሮች ይከተላሉ የሚል ስጋት ስላለ እቺን ሀገር ለመያዝ ይህ ስምምነት አስፈላጊ ነው ማለት ነው። ስለዚህ አሁን አሜሪካ በተለይ የመካከለኛው ምስራቅ እንደ ትልቅ ንጉስ ሲለማመጧት ሲንከባከቧት የነበረችው ግብፅ አሁን ገሸሽ እያደረጓት ነው ማለት ነው። የግብፅ ዘመንም እያበቃ ነው። ምንም ጥርጥር የለውም። እና ግብፅ ግን እየተፈጠረጨረች ነው። ያው እዚህም ጋር እዛም ጋር እንደ ጥሩ ማመሰያ 10 ድስት ውስጥ እንደሚገባ ማመሰያ ወይም ጭልፋ እንደው እኔም አለው እዚህ ያለው እያለች ነው እንጂ ብዙ ትኩረት እየተሰጣት አይደለም አሁን ላይ። እና አሜሪካ እንግዲህ ይህንን ትኩረት የሰጡት
አንዱም ትኩረት እንዳይሰጠት የሚያደርገው ከአሜሪካ ድጋፍ ታገኝና እንደው የካምፕ ዴቪድ ስምምነት ምክንያት የአሜሪካን ድጋፍ ታገኝ እንጂ እኮ ለምሳሌ የግብፅ ኒኩለር ስቴሽን የተገነባ በሩሲያ ነው። ግብታል አሁን ግብፅ ሚሳኤሎችና የጦር መሳሪያዎች እየገዛች ያለችው ከግብፅ ነው፣ ከቻይና ነው። ከቻይና ነው፣ ከቻይናና ከሩሲያ ነው። ስለዚህ ይህንን ደግሞ አሜሪካኖቹ አይፈልጉትም። ነገር ግን ጊዜው እስኪ የሚደርስ ድረስ እንዴት ነው በከረሜላ የምታታልለው ሕፃን የሆነ ቀን በጥፊ ልትመታው ስትፈልግ ሁልጊዜ ከረሜላ እየሰጣው ትልከዋል። የሆነ ቀን ግን ማንገራገር ሲል ጥፊን ማቅመስ አይቀርም እና እንደዛ አይነት ነገር ነው የሚታየው። እና የአሜሪካ የኢነርጂ ሚኒስትር እንደገለጹ ይህ ሰላማዊ የኒኩለር ትብብር ስምምነት የአሜሪካ ኩባንያ በሳውዲ የኒኩለር እርምጃ ፕሮግራም ውስጥ ሰፊ ተሳትፎ እንዲኖረው የሚያስችል ነው። ምንም እንኳን የስምምነቱ ሙሉ ጽሑፍ ይፋ ባይደረግም አሜሪካ ለሳውዲ አረቢያ በገዛ ግዛቷ ላይ የዩራኒየም እንድታበለጽግ ፍቃድ ሊሰጡ እንደሚችሉ ተዘግቧል ይላል። የሚገርም ነው። ከባድ ካርታን የተመዘዘው ያልኩ ይሄ ነው። እና እንግዲህ ቀላል እንዴት ነው ልታቀለው የምትችለው? በፍጹም አንደኛው ኢራንን ለማስጠንቀቅ ነው፣ ሁለቱ ባላንጣ ናቸው ብሎ ስለሚያስቡ። ነገር ግን ባላንጣ አይመስሉኝም። አሁን አንድ ወቅት ታስታውስ ከሆነ የቻይናው ፕሬዚዳንት ዢ ጂንፒንግ ሁለቱን አደራድረዋቸው አስታርቀዋቸዋል። ከዛ በኋላ ያለው ግንኙነታቸው ፍጹም ሰላማዊ በሚባል ሁኔታ ነው ያለው። አንጻራዊነት እንደዛ። አዎ አንዱ እኮ ሲያይም ሙሳድም የሚጫወቱት ሚና ምንድን ነው? የአረብ ሀገሮቹ ጠንካራ ሆነው ተባብረው አንድ ሆነው እንዳይወጡ መበታተን ነው ስራው። ይሄ እኮ ከፖለቲካ ስልት አንድ ነው። ጠላትን ትበታትነዋለህ ወይም ደግሞ እርስ በራሱ ጠላት እንዲሆን ታደርጋለህ። አንዱ አንዱን ሲያጣ አንተ ኢኮኖሚን ታሳድጋለህ፣ ወታደራዊ ነገርን ታሳድጋለህ፣ የበላይነትን እየጨመርክ ትሄዳለህ። እስራኤል ለረጅም ጊዜ በአረብ ሀገር መካከል ያደረገችው ነገር ከአሜሪካ ጋር በመሆን የመከፋፈል ስራ ነው ይሰሩት። ይሄ ደግሞ አዋጥቷቸዋል፣ ተዋጥቶላቸዋል። አሁንም ይሄ ድርድር እየተደረገ ያለው ይህንኑ ጉዳይ የበለጠ ለማጉላትና ለማውጣት የተደረገ ነገር እንደሆነ ያመለክታል። እንግዲህ የዩራኒየም ለኃይል ማመንጫ የሚያገለግል ቢሆንም በከፍተኛ ደረጃ ሲበለጽግ ለኒኩለር ቦምብ ስራ ሊውል የሚችል በመሆኑ የኒኩለር ባለሙያዎች የቀድሞ የእስራኤል ባለስልጣናት አሰራሩ በቀጣዩ በዞን የኒኩለር መሳሪያዎችን ማስፋፋት አደጋ ሊፈጥር ይችላል በሚል ስጋታቸውን ገልጸዋል። እንግዲህ እስራኤል አሁን ስጋቷን እየገለጸች ነው ያልኩ ቀደም ያልኩ ይሄንን ነው። ኒኩለር ዩራኒየም መብላላቱ እየበለጸገ እያደገ በሚሄድበት ሰዓት ምንድን ነው የሚያመጣው ስንል ወደ ኒኩለር መሳሪያነት ነው የሚቀየረው። አሜሪካ ኢነርጂ ሚኒስትሩ ካርስ ራይት እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በበኩላቸው ስምምነቱ የኒኩለር ደህንነትን እና የኒኩለር መሳሪያን አለመስፋፋት ሕጎችን በከፍተኛ ደረጃ ያከበረ መሆኑን የአሜሪካ ቀጠናዊ ደህንነትን እንደሚያጠናክር አስረድተዋል። ቀጠናዊ ማንን ይዘው? ሳውዲን ይዘው። ከአረብ ሀገር የሚቀዳው ምንጭ እንዲነጥፍ አይፈለግም። ምክንያቱም ከነጠፈ አሜሪካ እንደምትወድቅ ታውቃለች። ለምን አሁን ትልልቅ ቢልዲንጎች እኮ የነሱ ነው፣ የአሜሪካኖቹ ነው፣ ትልልቅ ቢዝነሶችና ለዚህ እኮ ነው ኢራንም የአሜሪካን ጥቅሞች ያሉባቸውን ሀገሮች በሙሉ መታለው የምትልበት ትልቁ ምክንያትና ያንን ጦርነት በነዛ ላይ የምታነጣጥርበት ትልቁ ምክንያት ይሄ ነው። ይሄ ጉዳይ ነው፣ ሌላ አይደለም። እንግዲህ ደህንነትንና የኒኩለር መሳሪያን አለመስፋፋትን ያግዛል ብለዋል። ፕሬዚደንት ዶናልድ ትራምፕ የሚመራው የአሜሪካ አስተዳደር ይህንንም ስምምነት ሲያጸድቅ ሳውዲ አረቢያ ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንድትመሰረት ቀደም ሲል ያቀረቡት የነበረውን ቅድመ ሁኔታ መተው ተመልክቷል። ስምምነቱ ለአሜሪካ ሕግ አውጪ ኮንግረስ ለግምገማ የሚላክ ሲሆን በሁለቱ የፖለቲካ ጎራዎች ባሉ አባላት ዘንድ የሞቀ ክርክርና ተቃውሞ እንደሚገጥመው ይጠበቃል ይላል። እሺ ይህንን ፈቀዱ ፕሬዚደንት ዶናልድ ትራምፕ። ጥሩ ነው።
ይህንን መፍቀዳቸው። ነገር ግን አሜሪካ የዓለም ኒኩለርን የመፍቀድ ስልጣንና መብት አላት? ማንሰጣት? እዛም ይመስለኛል እንግዲህ ኢራን እያንዳንዱ ሀገር የራሱን የኒኩሌር ተቋም የመገንባት የማስፋፋት መብት አለው መሰለኝ። ይህንን መፍቀድም አለመፍቀድም የሚችለው የተባበሩት መንግስታት ድርጅት ውስጥ ያለ አቶሚክ ኤነርጂ እሱ ነው እንጂ አሜሪካ ሰጪና ፈቃጅም አይደለችም። አንዱ አሁን እየተነሳ ያለው አርጊውመንት ማን ፈቃጅ ማን ሰጪ ያደረጋት የሚለው ነው። አከራካሪ ነው። በእርግጥ አሁን ለምሳሌ ኢራን በምትገነባው የኒኩሌር ተቋም ላይ በዋነኝነት የሩሲያ ትልቁ ድርሻ ያለው የሩሲያ ይመስለኛል። ከዛ በኋላ እንደ ሰሜን ኮሪያ፣ ቻይናም ሊከተሉ ይችላሉ። አከራካሪ ነው። ግን ምንድነው ህጋዊ እውነታውን ስትመለከት አሜሪካ ፍቃድ ሰጪና ስልጣን የላትም። ያው ራሷን እንግዲህ እንደ ዓለም ፖሊስና አለቃ ጋር ስለምትቆጠር እንግዲህ በዚህ ሊቆጠር ይችላል። እኔ አሁን እሱ አይደለም የገረመኝ ፓስተር እምልህ አሁን በዚህ ሁሉ ውስጥ በለሆሳስ ነው እስራኤል ተቃውሞዋን እያደረገች ተጠናከረ አይደለም። የዶናልድ ትራምፕ ንግግር ያስለወጠ ተቃውሞ ነው ያደረገችው። ልመጣልህ እኮ ነው። ትንሽ ላብላላው ብለህ ነው። እሺ እንግዲህ በቅርብ ደግሞ ሳውዲ አረቢያ የኒኩለር ፕሮግራም ለማልማት ከአሜሪካ ጋር የምታደርገውን ድርድር አሜሪካ በአንጻሩ እስራኤል በሀገርነት እውቅና የሚል ቅድመ ሁኔታ ማስቀመጧ ይህንን አሜሪካ የኒኩለር ፍቃድ ሰጪ ነች የሚለውን አስተሳሰብ የበለጠ አጠናክሮታል ይላል። ዶናልድ ትራምፕ ራሳቸው ወጥተው ምንድን ነው ያሉት? ሳውዲ አረቢያ የኒኩለር ተቋሙን ከመገንባታቸው በፊት ከእስራኤል ጋር ዲፕሎማሲያዊ ግንኙነት መጀመርና ለእስራኤል እውቅና መስጠት አለባት። ይህንን ካላደረገች አይሆንም ብለዋል። አሁን እዚህ ጋር መዘንጋት የሌለብን ነገር ፓስተር፣ ከዶናልድ ትራምፕ ጀርባ ያለው ሰው ማን ነው የሚለው ቁልፍ ጥያቄ መመለስ አለበት። ይሄ ሰው ታውቀዋለህ፣ አማቻቸው ነው፣ ከፍተኛ አማካሪም ነው። በየቦታው ትራምፕ ከሚልኳቸው ዋና ተደራዳሪዎች አንዱ ጃሬድ ኩሽነር እንደሆነ ታውቃለህ። ይሄ ሰው ደግሞ የአይሁድ ደም እንዳለውም ይታወቃልና ይሄ ሐሳብ የመለወጡ ነገር እኔ ብዙም አልደነቀኝም። ምንድነው መሰለህ፣ በዓለም አቀፍ ሕግና ሆነም በተባበሩት መንግስታት ድርጅት መመሪያ መሰረት አሜሪካ የማንንም ሀገር የኒኩለር ፕሮግራም መፍቀድ ወይም የመከልከል ሕጋዊ ስልጣን የላትም። እንደ ህንድ፣ ፓኪስታን፣ እስራኤልና ሰሜን ኮሪያ ሀገራት የአሜሪካን ፍላጎት ተቃውሞውና ከባድ የምጣኔ ሀብት በማቅረብ የኒኩለር ጣቢያዎችን ገንብተዋል። እነዚህ ሀገሮች የአሜሪካንን ፍቃድ ጠይቀው አይደለም የገነቡት። ሌላው ምንድነው አሁን በአንድ በኩል እንካ ገንባ፣ በአንድ በኩል ደግሞ የምትገነባው እኔ የምልህን ስታደርግ ነው። አሁን እየተባለ ያሉት አባውጠው ደርሳቸው እኮ ናቸው። ጋዜጣዊ መግለጫ ሲሰጡ የሳውዲ አረቢያ ይህንን የኒኩለር ጣቢያ መገንባት የምትፈልግ ከሆነ ስምምነቱ ተፈርሟል። ስምምነቱ ከመጽደቁ በፊት ወይም ደግሞ ስምምነቱ ወደ መጽደቅ እንዲሄድ የእስራኤልን ሀገርነት መቀበል አለባት ነው። አንድ ሁለተኛ ዲፕሎማሲያዊ ግንኙነት መጀመሪያ ያለባት ነው። ሳውዲ ለዚህ ኒኩለር ብላ ታደርገዋለች ወይ? ለምን መሰለ? ይህንን ኒኩለር ሊገነባላት የሚችል አማራጭ ሀገሮች አሉ። ሩሲያና ቻይና። ሩሲያ አለች። ሩሲያ የብዙ ሀገሮችን እየገነባች ነው። የእኛም ሀገር ይጀመራ አናውቅም እንጂ እንደተጀመረ ነው የማውቀው። ለግብፅም እንዲሁም ለኢትዮጵያ ስለ እንደዚህ ነው። እና አሁን እነሱ ማንፈቃጅ ያደረጋቸው የሚለው አከራካሪ ነገር እውነት ነው። ምክንያቱም የተባበሩ መንግስታት ድርጅት የአቶሚክ ኤነርጂ አለ። እሱም ቢሆን እኮ የመፍቀድ ሳይሆን የመመርመር ስልጣን ነው። ለእንትን አይውልም የሚል ለምሳሌ ለኒኩለር ቦምብ እንዳይውል የመከልከል ነው እንጂ ይህንን የመፍቀድና ያለ መፍቀድ ጉዳይ የሚታይባቸው ጉዳዮች አሉ እነዚህ። እና አሁን ግን አሜሪካኖቹ ምንድነው መሰለ የሚጫወቱት እቺን ነው ያልኩ ቅድም ላይ ምን አይነት ቁማር ነው የሚጫወቱት ያልኩ ይሄ ነው። እዚህ ጋር ሰጠው አስገድደው ግን ይሄንን አድርግ ይለዋል። ይሄን አደርግልሃለሁ፣ ይሄንን ግን ካላደረግ አላደርግልህ የሚል ነው። ይሄ ቁማር ነው። አሁን
የፖለቲካው ቁማር ያለው የት ጋር ነው? እዚህ ጋር ነው ያለው። ሳውዲ በእርግጠኝነት የእስራኤልን ሀገርነት እውቅና ትሰጣለች ወይ ለኒኩለር ብላ ምናየው ይሆናል። ዲፕሎማሲያዊ ግንኙነት ትጀምራለች ወይ ምናየው ይሆናል። ነገር ግን አንተ ምን ትላለህ ብትል አታረገውም ነው ማለት። ለምን መሰለህ አታረገውም የምልብህ በነዳጅ ኬዝ እንኳን ከአሜሪካ ጋር የተቃቃሩባቸው ብዙ ነገሮች አሉ ይኖራሉ። ግድም እንዳነሳሁት በቻይና የነው እየሸጠች ያለችው ፈርቀዳጅ ሆና ለዛው ሌሎች የአረብ ሀገሮች እየተከተሏት ነው። ይሄንን ያለው ብሪክስ ውስጥ እንድትገባ አልተፈለገም። ገብታለች ብሪክስ ውስጥ። እነዚህን እርምጃዎች የወሰደች ሀገር ለዚህኛው ታንሳለች ወይ? ይሄ ትልቅ እርምጃ ነው። ይሄ እኮ የሚድል ኢስትን የፖለቲካ አቅጣጫ የሚቀይርና የሚለውጥ እርምጃ ስለሆነ ይህንን የሚቀይርና የሚለውጥ እርምጃ ትወስዳለች ወይ የሚለው ነገር ዞሮ ያው ኢራን ደግሞ ይሄው የተከሰተውን ነገር እናውቃለን። እንግዲህ ወደፊት እንደ ሌላ ሰጥ አገባ ውስጥ እሷም ባንጻሩ ትገባለች ብዬ እኔም አላስብም። ስለዚህ ይሄ ነው ያለው ሁኔታ። እንግዲህ ዓለማችን በዚህ ሁኔታ ነው ያለው። መካከለኛው ምስራቅ ወደ ለየለት ነገር እያመራ ነው ያለው። እንግዲህ እዛ አካባቢ ያለው ነገር በትኩረት መታየት የሚገባው ነው። በተለይ የቤተ ክርስቲያን መሪዎች መጽሐፍ ቅዱሳቸውን የዳንኤልን መጽሐፍ እያጠኑ እዛ አካባቢ ያለውን ሁኔታ ምን እየሆነ ነው የሚለውን በደንብ ማየት አለባቸው ለማለት ወዳለው። ቅዱሳን ደግሞ በጸሎት ራሳቸውን ማበርታትና ለጌታ ምጽአት ራሳቸውን ማዘጋጀት፣ ድንገት ፊሽካው እንዳይነፋ ሰዓቱ እንዳያልቅ መዘጋጀት አለብን እላለሁ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻለው እግዚአብሔር አብስቶ ይባርክ። ፓስተር በተከታታይ እንግዲህ በጣም የማንቂያ ደወል እየደወልክልን ያለው ክርስቶስ ኢየሱስ ዳግም መምጣትን አመላካች የሆኑ መረጃዎችን መግበህናል። እንግዲህ አንተም እኔም ያው በተከታታይ መልእክት እያስተላለፍን ያለነው ይሄ የሚመለከታት የክርስቶስ አካል የሆነችው ቤተክርስቲያን ከእንቅልፏ የምትነቃበት ወቅትና ጊዜ ቢኖር ይሄና ይሄ ጊዜ ነው ብዬ ነው እኔም በግሌ የማምነው። ስለዚህ በተከታታይ መልእክቶች ሲመጡ ቆም ብሎ ነገሮችን በትኩረት ማየትና ማሰብ እንዲሁም ደግሞ ከስራችን ያሉትን መመኖችን ደግሞ መመገብ ያው ያንዳንዳችን ኃላፊነትና ድርሻ ስለሆነ ይሄንን እንግዲህ መጠቆም እንወዳለን። ውድ አድማጮቻችን በዕለተ ቅዳሜ የቀን መረጃችን ይዘን የመጣ ነው ይሄንን ይመስላል። ከምሽቱ 12 ሰዓት ላይ በወቅታዊ ጉዳይ ላይ የቀጥታ ስርጭትም ስላለ እንድትታደሙ በኦዲዮ ግብዣችን ነው። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።